ከሰራን በኋላ ክፍያውን የምንቀበልበት መንገድ በጣም ሲያስቸግረን ነበረ። ትንሽ ክሪፕቶ ካረንሲ ከመጣ ወዲህ የሚከፈልልን በክሪፕቶ ካረንሲ ከሆነ በተለያየ ዋሌት ተጠቅመን ውስዶ ማድረግ እንችላለን ወይ ደግሞ ወደ ኢትዮጵያ ገንዘብ ማምጣት እንችላለን። ነገር ግን የሚከፈልልን በሃርድ ካረንሲ ወይ ደግሞ በዶላር ወይ ደግሞ በዩኤስዲ ከሆነ እነዛ የምንቀበልበት መንገድ ደግሞ ፓይነር እና ፔይፓል እንዲሁ ደግሞ ሌላ ኦንላይን ባንኮች አሉ ማለት ነው። እነዚህ ኦንላይን ባንኮች ደግሞ ኢትዮጵያ ውስጥ ሆነን አካውንቱን ለመክፈት በጣም ሲያስቸግረን ነበረ። ከዚህ በፊት የምታስታውሱ ከሆነ የዛሬ 2 ዓመት ማለት ነው ኢትዮጵያ ውስጥ ሆነን የሌሴቶና እንዲሁ ደግሞ የዩናይትድ አረብ ኤምሬት አድሬስ ተጠቅመን የሚሰራውን ፔይፓል አካውንት እንዴት እንደምንከፍት የሚል ቪዲዮ ሰርችላችሁ ነበረ። እኔም የዛ ጊዜ የከፈትኩትን አካውንት እስካሁን አክቲቭ ነው፣ እየሰራልኝ ነው የሚገኘው ማለት ነው። እዚህ ጋር $2 አለው፣ እዚህ ጋር ደግሞ አክቲቭ ነው። ሁለቱም አካውንቱ የዛ ጊዜ የከፈትኩ እየሰሩ የሚገኙ ፔይፓል አካውንት ናቸው ማለት ነው። ነገር ግን ብዙ ሰዎች የምትጠይቁኝ በኢትዮጵያ አድሬስ ተጠቅመን ኢትዮጵያ ውስጥ ሆነ ትክክለኛ የሚሰራ ፔይፓል አካውንት እንዴት ነው የምንከፍት ብላችሁ እየጠየቃችሁን ስለሆነ በዛሬ ቪዲዮ እንግዲህ ኢትዮጵያ ውስጥ ሆናችሁ የኢትዮጵያ አድሬስ ተጠቅማችሁ እንዴት ትክክለኛ የሚሰራ ፔይፓል አካውንት እንደምትከፍቱ አሳያችኋለሁ ማለት ነው። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ቪዲዮን ደግሞ ላይክ እና ሼር እንድታደርጉልኝ እላችኋለሁ። አካውንቴ ዋርኒንግ ብሎኛል የሆነ አድሬስ ታይቶ ማለት ነው። ሶ ላይክ ሼር አድርጉልኝ እላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። እንግዲህ ቤተሰብ ምንድነው የምናደርገው? ስልካችሁ ላይ ሄዳችሁ ቀጥታ የምትጠቀሙትን ብራውዘር ክሮምም ሊሆን ይችላል፣ ሞዚላም ሊሆን ይችላል። እዛ ላይ ምንድነው የምትሉት paypal.com ኢቲ ብላችሁ ነው ሰርች የምታደርጉት ማለት ነው። ያ ማለት ኢትዮጵያ ውስጥ መሆናችሁ ማለት ነው። እዚህ ጋር ምንድነው ያመጣላችኋል ማለት ነው። ፔይፓል ኢቲ የሚል አንዴ ይመጣል ማለት ነው። ከዛ በኋላ እዚች ቦታ ላይ እንደምታዩት እንግዲህ ሳይን አፕ የምትላለች ማለት ነው። አንዴ እችኛን ነገር ክሊክ እናደርገዋለን ማለት ነው። ሳይን አፕ የምትል አንዴ ክሊክ እናደርገዋለን። ከዛ በኋላ እዚች ቦታ ላይ ኢሜይላችን እንድናስገባ ከዛ በኋላ ደግሞ ኔክስት ነው የምንለው ማለት ነው። እዚህ ጋር ቤተሰብ ኔክስት ስንል እንግዲህ ስልክ ቁጥራችን ወይ ደግሞ ኢሜይል አስገብተን ኔክስት ስንል ስልክ ቁጥራችን እንድናስገባ ይለናል ማለት ነው። ከዛ ስልክ ቁጥራችን አስገብተን ኔክስት እንለዋለን ማለት ነው። እዚህ ጋር ቤተሰብ ስልክ ቁጥራችን ካስገባን በኋላ ኔክስት ስንል ክሬት ፓስወርድ ይለናል ማለት ነው። እዚህ ጋር ትክክለኛ የሆነ ፓስወርድ አንደኛ 8 ዲጂት እና ከዛ በላይ ወይ ደግሞ 8 ካራክተር እና ከዛ በላይ መሆን አለበት። እንዲሁ ደግሞ ሌተር ነምበር እና ሲምቦሎችን መጠቀም እንችላለን ማለት ነው። ሶ እዚች ቦታ ላይ ፓስወርድ ክሬት እናደርግላታለን። ትክክለኛ የሆነ ፓስወርድ 8 እና ከዛ በላይ ካራክተር መሆን አለበት ማለት ነው። ሲምቦልን መጠቀም እንችላለን። እዚህ ጋር ቤተሰብ እንደምታዩት ሁለቱም አረንጓዴ መሆኑን እርግጠኛ ከሆናችሁ በኋላ ምንድነው የምታደርጉት? ኔክስት የምትሏን አንዴ ክሊክ እናደርገዋለን ማለት ነው። ኔክስት እንላለን። ከዛ በኋላ እዚህ ጋር እንደምታዩት ትክክለኛ ኢንፎርሜሽን ትክክለኛ በርዝ ዴታችን እዚህ ጋር እንደምናስገባ ነው ማለት ነው። እዚህ ጋር እኔ የራሴን ትክክለኛ ስሜን አስገባለሁ። እዚህ ጋር የምታስገቡት ትክክለኛ ስማችሁ መሆን አለበት ማለት ነው። ከዛ በኋላ ላስት ኔም የሚለው ጋር የአባታችሁን ስም መጻፍ ነው ማለት ነው። እዚህ ጋር ስማችሁንና የአባታችሁን ስም ከጻፋችሁ በኋላ ደግሞ በርዝ ዴት ይላችኋል። መጀመሪያ ላይ ዴት ነው 13 እለዋለሁ ስላሽ 07 ነው። ከዛ በኋላ 1991 ይለዋለሁ ማለት ነው። ከዛ ትክክለኛ ዳታውን እዚህ ጋር ካስገባው በኋላ አንዴ ኔክስት የምትል ክሊክ አደርገዋለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ሁለት ነገሮች አለ፣ አድሬስ 1 እና አድሬስ 2 ይላል። እኔ አሁን እዚህ ጋር አድሬስ 1 የሚለው ጅማ ይለዋለሁ ማለት ነው። እዚህ ጋር ጅማ ይለዋለሁ። አሁንም እናንተም ያላችሁበትን ቦታ ማስገባት ነው ማለት ነው። እንግዲህ እንደምታዩት እንግዲህ ኦሮሚያ እንደሆነ ጅማ እንደሆንኩ እዚህ ጋር እዚች ጋር ደግሞ እቺ ነገር አክቲቭ ማድረግ ወይ ደግሞ አግሪ ማድረጋችን ኮንፊርም እንድናደርግ ይገባል ማለት ነው። ከዛ በኋላ አግሪ እንደ ክሬት አካውንት የምትል አንዴ ክሊክ አደርገዋለሁ ማለት ነው። እዚህ ጋር ቤተሰብ እንደምታዩት ዋት ዱ ዩ ዋንት ቱ ትራይ ፈርስት ይላል። ጆን ኦቨር
400 ሚሊዮን ፒፕል ዩዚንግ ፔፓል ግሎባል ይላል። እዚህ ጋር እንደምታዩት እንግዲህ ሾፕ አንድ ሴንድ መኒ ይላል። ኖት ናው ይለዋለሁ። ለጊዜው ኖት ናው ማለት ትችላላችሁ ማለት ነው። ከዛ በኋላ እንግዲህ ወደ ሌላ ዳይሬክት እያደረገ ይገኛል። እዚህ ጋር እንደምታዩት እንግዲህ ቤተሰብ ምንድን ነው የምለው ዲቤት ኦር ክሬዲት ካርድ ነምበር ሴሌክት ዩር ካርድ ታይፕ ኤክስፓይሬሽን ዴት ሴኪሪቲ ኮድ ይላል። እዚህ ጋር ደግሞ ስለ እኔ ኢንፎርሜሽን እዚህ ጋር አስቀምጠዋል ማለት ነው። ሊንክ አድርጉ እያለ ነው። ሶ አሁን እኛ የምናደርገው ኖት ናው የምትል ከስር አንዴ ክሊክ እናደርገው። መጨረሻ ላይ ግን አሳያችኋለሁ እንደምን እንደምታደርጉት ማለት ነው። እዚህ ጋር ቤተሰብ ምንድነው ዩኒቲ ቱ ሰብሚት ሪኩዌስት ይላል። እዚች ጋር የሆነ በቀይ የመጣች አለች ማለት ነው። እሷን አንዴ ክሊክ እናደርገዋለን ማለት ነው። እሷን ክሊክ ስናደርግ እንግዲህ ቤተሰብ ወደዚህ ፔጅ ያመጠናል ማለት ነው። እዚህ ጋር ምንድነው አካውንት ኢምፓክት ይላል። ሶ ዊ ኒድ ሳም ኢንፎ ፍሮም ዩ ይላል። እዚህ ጋር ከኛ ኢንፎርሜሽን እንደሚፈልግ እዚህ ጋር እያለን ነው ማለት ነው። ከዛ ውጭ ግን እዚህ ጋር እንደምታዩት ፔይ ዩዚንግ ፔፓል ሴንድ መኒ ኦር ፔመንት ሪሲቭ መኒ ኦር ፔመንት ዊዝድራ መኒ ፍሮም ፔፓል አይቻልም ማለት ነው። የሚቻለው አንድ ብቻ ነው። እሱ ምንድነው ሪፋንድ መኒ ቱ ከስተመርስ የሚል ብቻ ነው ማለት ነው። ሶ እዚህ ጋር ሪዞልቭ የምትል አንዴ ክሊክ እናደርገዋለን ማለት ነው። እዚህ ጋር ቤተሰብ ዶክመንት ታይፕ ይለናል። ዶክመንት ታይፕ የሚለው ፓስፖርት ካላችሁ ፓስፖርት፣ ድራይቨር ላይሰንስ ካላችሁ፣ ናሽናል አይዴንቲቲ ካላችሁ አንዱን ትመርጡታላችሁ ማለት ነው። እኔ ፓስፖርት ስላለኝ ፓስፖርት ይለዋለሁ ማለት ነው። ከዛ በኋላ ምንድነው አፕሎድ አደርገዋለሁ ማለት ነው። እዚች ጋር ቤተሰብ ብሮዝ ፋይል የምትሏን አንዴ ክሊክ እናደርገዋለን ማለት ነው። ከዛ በኋላ ፎቶ የሚል ቀጥታም ካሜራ ማንሳት እንችላለን ዳይሬክት ማለት ነው። ኦልሬዲ ምንድነው ከፋይል እንወስዳለን ማለት ነው። እዚች ጋር ሶሪ እዚች ጋር እኔ ያነሳሁት ስላለ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት እንግዲህ አፕሎድ እያደረገ ነው የሚገኘው ማለት ነው። ከዛ ሳሚት የምትሏን አንዴ ክሊክ አደርገዋለሁ ማለት ነው። ሳሚት የምትሏን አንዴ ክሊክ አደርገዋለሁ። እዚህ ጋር ቤተሰብ እንደምታዩት ጎቱ አካውንት ሊሚቴሽን ይላል። ሳሚትድ እንደሆነ ያሳየናል ማለት ነው። ሶ ሳሚትድ ነው ዳታ ብሎናል ማለት ነው። እዚህ ጋር ዊ አር ሪቪውንግ ዩ ኢንፎርሜሽን ኤንድ ዊል ጌት ባክ ቱ ሪጋርዲንግ ይለኛል ማለት ነው። እዚህ ጋር ሳሚትድ እንደሆነ እንዲሁ ደግሞ ቼክ እያደረጉ እንደሆነ ነው ማለት ነው። ሶ እነሱ እንግዲህ ኮንፈርም ካደረጉ በኋላ ምን እንደሚሆን እናያለን ማለት ነው። እዚህ ጋር ቤተሰብ ወደ ኢሜይላችን ስንሄድ እንግዲህ ምንድነው እዚህ ጋር ሪቪው አድርጓል ዩር አካውንት ሃዝ ቢን ሪስቶርድ ብሏል ማለት ነው። ሶ ሪስቶርድ አድርጎልናል ማለት ነው። ሊሚቴሽኑን አንስቶልናል ማለት ነው። ሶ ቀጥታ ወደዚህ እንመጣለን ማለት ነው። ወደዚህ ከመጣን በኋላ ምንድነው የምናደርገው እዚህ ጋር አፕዴት የምናደርጋቸውን ነገሮች አሉ ማለት ነው። አንደኛ ኢሜይል ኮንፈርምድ ይላል። ኢሜይላችን ኮንፈርም እናደርገዋለን ማለት ነው። ሶ እዚች ጋር ኢሜል ጋር ኮንፈርም የምትለው አንድ ክሊክ እናደርገዋለን ወይ ደግሞ እዚህ ኢሜላችን ላይ ተመልሰን እንሂድና እዚህ ጋር እዚች ጋር ሶሪ የኛ ሳይሆን ፕሊዝ ኮንፈርም የምትለው አንድ እዚች ቦታ ላይ ኮንፈርም ማይ ኢሜል አድሬስ የምትለው አንድ ክሊክ እናደርገዋለን ማለት ነው። ቀጥታ ምን ያደርጋል ወደ ፔፓል አካውንት ይወስደናል ማለት ነው። እዚህ ጋር ፓስወርዱን አስገብተን ሎጊን እንላለን ማለት ነው። እንግዲህ ቤተሰብ እዚህ ጋር እንደምታዩት ኢሜል ዩር ኢሜል ሃዝ ቢን ኮንፈርምድ ብለዋል ማለት ነው። ሶ ኮንቲኒው እንላለን ማለት ነው። ኮንቲኒው እንላለን እዚች ጋር ከዛ በኋላ እዚች ጋር አሁንም ምንድነው ያመጣልን እዚህ ጋር አይዲያችን ሊንክ እንድናደርግ ነው ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር እንደምታዩት እንግዲህ ሲታፕ ዩር አካውንት ይላል። ኮንፈርም ዩር ሞባይል ፎን ነምበር ይላል። እዚህ ጋር ሞባይላችንም ኮንፈርም እናደርጋለን ማለት ነው። ኮንፈርም እንለዋለን። ከዛ በኋላ ኔክስት እለዋለሁ ቼንጅ አላደርገውም። ከዛ በኋላ የሆነች ቁጥር በዚህ ስልክ ቁጥር ይመጣልኛል ማለት ነው። እሷን እዚች ቦታ አስገባለሁ ማለት ነው። እየጠበቅኩ ነው። ሰው ቁጥሩ እዚህ ጋር እንደምታዩት እንግዲህ ቁጥሩ መጥቶልኛል ማለት ነው። የመጣልኝ ቁጥር እንግዲህ እዚህ ጋር እንደምታዩት 46 64 59 46 64 59 ባልሳሳት ማለት ነው። ከዛ በኋላ ምንድነው በራሱ ዩአር ሲት ይለኛል። ቴንኪው ይለኛል።
ምንድነው እያደረገ ያለው? ሲታፕ ዩር አካውንት የሚለው ኮንፈርም ዩር ሞባይል ፎን ይላል። ሪፍሬሽ እናደርገዋለን ማለት ነው። ከዛ ሪፍሬሽ ስናደርግ እንግዲህ እዚህ ጋር እንደምታዩት የሚቀረው ነገር እናያለን ማለት ነው። እዚች ጋር አንድ ብቻ ነው የሚቀረው። እሱም ምንድነው? ኢሜላችን ኮንፈርም ሆኗል። ፒክቸር ማስገባት አለብን ማለት ነው። እዚህ ጋር እንደምታዩት አራት ነገሮች አሉ። ሊንክ ዩር ካርድ ይላል፣ አድ ፕሮፋይል ፒክቸር፣ ጌት ፔፓል አፕ ይላል። አፕሊኬሽኑን ዳውንሎድ እናደርጋለን ማለት ነው። ከፕሌይ ስቶር ሄደን አፕሊኬሽኑን ዳውንሎድ እናደርጋለን ማለት ነው። እዚህ ጋር ፔይፓል የምትሏን አንዴ ክሊክ እናደርጓለን ማለት ነው። ከዛ በኋላ ፔይፓል የምትሏን ምንድነው የምናደርገው? ዳውንሎድ እናደርገዋለን። እዚህ ጋር ቤተሰብ እንደምታዩት ፔይፓል የሚባለው እናንተ ወይ ደግሞ ዚስ አፕ ኢዝ ኖት አቬላብል ኦን ጉግል ፕሌይ ኢን ዩር ሪጅን ይላል ማለት ነው። ሀገራችን ላይ እንግዲህ እንደማይታይ ወይ ደግሞ እንደሌለ አቬላብል እንዳልሆነ ነው እዚህ ጋር የጻፉት ማለት ነው። ችግር የለው በዌብሳይቱ መጠቀም እንችላለን፣ በብሮዘሩ መጠቀም እንችላለን ማለት ነው። ይሄ የሆነ ታይም ላይ እንደዚህ አይነት ነገሮች ይከሰታሉ። አፕሊኬሽኑ ከዚህ በፊት ነበረ። አሁን ግን በምን ምክንያት እንደሆነ አላውቅም። ኦልሬዲ ወጥቷል ማለት ነው። እኛ በብሮዘሩ መጠቀም እንችላለን ማለት ነው። ምንድነው የምናደርገው? አድ ፕሮፋይል የምትል አንዴ ክሊክ እናደርገዋለን። ከዛ በኋላ ፕሮፋይላችን ምንድነው አድ እናደርገዋለን ማለት ነው። እዚህ ጋር ከምናየው ፎቶ አንዱን እናስገባለን። ችግር የለውም። እናንተም ማስገባትም ነው ማለት ነው። ዩስ ዚስ ፎቶ እንለዋለን። ከዛ በኋላ እዚህ ጋር እንደምታዩት እንግዲህ አፕሎድ እያደረገ ነው የሚገኘው ማለት ነው። ከዛ በኋላ እዚህ ጋር አሁን ሁለት ነገር ነው የሚቀረው። አንደኛ ሊንክ ዩር ካርድስ የሚል ነው። ሁለተኛ ደግሞ ጌት አፕ ፔይፓል አፕ ይላል። ይህን አፕሊኬሽን እንግዲህ በየትኛ መንገድ እንደምታወርዱ ቴሌግራም ቻናል ላይ አፕዴት አደርጋችኋለሁ። ችግር የለውም። ነገር ግን እንደዚሁ በብሮዘሩ መጠቀም ትችላላችሁ ማለት ነው። እዚህ ጋር ሊንክ ዩር ካርድስ የሚለው ጋር እዚህ ጋር ኮኔክት ማድረግ የምትችሉት አንደኛ ከዚህ በፊት ከተለይ ብር ጋር ቨርቹዋል ካርድ ነበረ። እሱ ጋር ኮኔክት ማድረግ ትችላላችሁ። እዚህ ጋር ነምበሩን ታስገባላችሁ። እዚህ ጋር ደግሞ ዩር ካርድ ታፕ ይላል። እዚህ ጋር ኤክስፓየር ዴቱ መቼ እንደሚሆን ሴኩሪቲ ኮዱንም ሁሉም ነገሩን ካስገባችሁ በኋላ ሊንክ ማድረግ ትችላላችሁ ማለት ነው። ይሄ እንግዲህ ማንኛውም ሰው እንግዲህ ቴሌብር ይኖራቸዋል ብዬ አስባለሁ። ቴሌብር ደግሞ ባለፈው ቨርቹዋል ካርድ ኦፖርቹኒቲ አምጥቶ ነበር እና እሱን መጠቀም ትችላላችሁ ማለት ነው። ከቨርቹዋል ካርዱ ቁጥሩን አምጥታችሁ እዚህ ላይ ያስገብታችሁ መጠቀም ትችላላችሁ ማለት ነው። ሌላ ሰዎች ደግሞ ሜቢ ባይቢት እና እንዲሁ ደግሞ ቢት ኖፕ የሚባል የምትጠቀሙ ሰዎች ካላችሁ እዛ ላይ ከዚህ በፊት እንዴት ቨርቹዋል ካርድ ክሬት እንደምታደርጉ እኔም ቪዲዮ ሰርችላችኋለሁ። ባይቢት ላይም እንዲሁ ደግሞ ቢት ኖፕ ላይ ማለት ነው። እዛ ላይ ቨርቹዋል ካርድ ክሬት ታደረጉትና ያን ቨርቹዋል ካርድም እዚህ ጋር ኮኔክት ማድረግ ትችላላችሁ ማለት ነው። ብዙ ሰዎች ኖርማሊ ቴሌብር ተጠቃሚ ስለሆናችሁ ያን ቴሌብር ቨርቹዋል ካርድን መጠቀም ትችላላችሁ ማለት ነው። እዚህ ጋር ምንድነው ዲቤት እና ቨርቹዋል ማለት ምንም ልዩነት የለውም። ቨርቹዋል ማለት ቁጥር ብቻ ነው፣ በእጅ የማንይዘው ነው። ዲቤት ሲሆን ደግሞ በእጃችን ይዘን የምንሄድ ካርድ ነው ወይ ደግሞ አይዲ ነው ማለት ነው። እዚህ ጋር ምንድነው ቨርቹዋል ካርድ ካላችሁ ወይ ደግሞ በቴሌብርም ሆነ በባይቢትም ሆነ በቢት ኖፕም ካላችሁ እሱን ኮኔክት እንድታደርጉ ይላችኋለሁ። ከዛ ምንድነዎችን ኖት እናውለዋለሁ። አሁን እኔ ኮኔክት ማድረግ ስላልፈለግኩ ነው ማለት ነው። ከዛ እዚህ ጋር እንደምታዩት እንግዲህ ፔይፓሉ ይሄን ይመስላል ማለት ነው። በዚህ መልክ እንግዲህ በቀላሉ ኮኔክት ማድረግ ማለት ክሬት ማድረግ እንችላለን ማለት ነው። እዚህ ጋር ዋሌት የሚል ላይ ስንገባ እንግዲህ እዚህ ጋር ዋሌት የሚለው አንድ ክሊክ ስናደርግ እዚህ ጋር ያለው ነገር ሊንክ ዩር ካርድ ይለኛል። ሊንካችሁን ካርዳችሁን ሊንክ ታደርጉትና በቀላሉ መጠቀም ትችላላችሁ ማለት ነው። ኢትዮጵያ ውስጥ ሆናችሁ በቀላሉ መጠቀም ትችላላችሁ። በዚህ መልክ እንግዲህ ኢትዮጵያ ውስጥ ሆናችሁ የሚሰራው ትክክለኛውን ፔይፓል አካውንት መክፈት ትችላላችሁ። ጥያቄ ሀሳብ የሚሆንባቸው ነገሮች ካለ ደግሞ ኮሜንት ላይ እንድትጽፉልኝ እላችኋለሁ። ቴንክ ዩ ሶ ማች። መልካም ጊዜ